እሺ አመሰግናለሁ እንግዲህ ወደማችን ከማህበረሰባችን በተለይ ከኩሪብሪና ከዋጮ ማህበረሰብ የተገኘውን ያው እንግዲህ አጠር ያለች አነስ ያለች እንትን በኮንም ያው ህዝባችን በዚህ መሰረት ለወገኖቻቸው ያላቸውን ድጋፍ አድርገዋልና እንደው ልትረከቡ ነው ተረከቡዋቸው እንግዲህ ያው በተደረገው የማሰባሰብ ስራ በአርበኛ ፋኖ መከታው ማሞ በአካባቢው ህብረተሰብ አስተባብራችሁ ባሉት መሰረት ብታንስም እንግዲህ ለለት ይችል በዛሬው ቀን የነኝን የመሳሰሉ የድርቆሽ አቅርበናል ለለት የሚሆን የበሰለ እንጀራ አለ ወጥም ተዘጋጅቷል ለዛሬው ይሄ ይቀርብላችኋል በዚህ ብቻ አይበቃንም እንግዲህ ፈጣሪ በቃ አለን ድረስ ተፈጥሮ ተመለሰ ድረስ እርዳታችን ይቀጥላል ትብብራችንም በዚሁ መልኩ ይቀጥላል ስለዚህ ዛሬ ይሄን እንዲረከቡ ነው አመሰግናለሁ አርበኛ አበበ ሲበናንተ በኩልስ ወጣ በቃ ሁሉም ተብሏል ያለውን ነገር ያው በዚህ ብቻ አይበቃንም ባለው ነገር ደግሞ እንግዲህ እየተደጋገፍን ይሄን ዘበን እናልፈዋለን እነሱም ደግሞ ዝናቡ ዘንቦ ወደ ቀያቸው ተመለሱ ድረስ ከነሱ ጋር አንለያቸው እሺ በድጋሜ እናመሰግናለን ያው መልካም በቃ አከፋፍላችሁ እናንተ በስርዓት እንግዲህ የአፋር ማህበረሰብ ያው ቀንድ ከብቶች ናቸው ያው የአማራን ህዝብ ወገናችን ብለው ያው ለአምስት ወር ያህል በዚህ በአማራ ክልል በተለይ በኢፋት ቀጠና በተለይ ደግሞ በዚህ በኩሪብሪና ዋጮ ቀጠና ይገኛሉ ወንድማችን እስኪ እኚህ ከብት ሰሶች በፊት ወደዚህ ቀጠና ሲመጡ እንደው ምን ያህል በጣም ከስተዋል ይባላል እንዴት ነው በጣም ሲመጡን ያሁን ደስ የሚለኝ አንደኛ በእውነቴን ነው እነሱም መጥተው የኛንም ያስመሰግነንና እንደዚህ ያመራረቀን እነሱም ደስ ብሏቸው በዱዓ በጸሎት እንዲያስቡን ትልቅ ነገር በእውነቴን ነው በእውነት ወንድሜ በነገር በጣም ይነደዱ ነበር በጣም ጉድባ እየገቡ ያናሳናቸው መብላት አይችሉም እየነጩ ጥላ እየወሰዱትን ይበሉ የሚያበሏቸው እኛ ያናሳናቸው ተተኙበት አሁን ግን ቆመው ተነስተው ይሆንና ልጆቻቸው ማገናኘት ጀመሩ እስካሁን ድረስ ልጆቻቸው ለብቻ ወንዶቹ ላሞቹ ይወልዱ ያርዳሉ ለምን እንደምታርዱት እንላቸው ሁለቱም ይሞቱብናል ሁለቱም ተሚሞቱብን አንዷን እናትየዋን ለማዳን ነው ይያሉ ይሉ ነበር አሁን ግን እርጉዞችም እየወለዱ ነው እማጫቶቹም እያጠቡ ነው እግዚአብሔር ይመስገን በጣም እነሱም ደስ ብሏቸው እኛም ደስ ብሎናል በጣም ከምንም በላይ ማለት ነው በጣም ደስ የሚል ነገር እንደው ዛሬ በተደረገላቸው በተለይ የሁለቱ ቀበሌ ማህበረሰብ እናንተንም ጨምሮ አስተባብራችሁ እኔ መሰለ ፕሮግራም አድርገዋልና እንደው እስኪ ምን አይነት ደስታ ነው የተሰማቸው ስሜታቸውን ይመስላል ስሜታቸው እያንዳንዳቸው በጣም ትልቅ የተለየ ደስታ ነው የዛሬው ደስታቸው ምንድነው ትልቁ ነገር ስጦታውና ጥቅሙ ብቻ ሳይሆን አለን የሚል በፋኖ በኩል በአርበኛው መከታው ፋኖ የተደራጀው ወንድማችን ለካ እውነት እንዲህ ነው ብሎ በጣም ደስ ይላል እውነት እንደ ለሰው ሐሳቢ ነው እንደዚህ አይነት መሆኑ ብዙ አናቅም ነበር ዛሬ ግን እንድናምን አረገን በጣም አልሐምዱሊላህ ያው ነው እንድናምን አረገን ዛሬ አሁን እኛ ይሄ ስጦታ ዛሬ አላሰብነውም እንደገና ግን የበቃ የፍቅር መጀመሪያ እስከ ዛሬ ባህላችን ይሄን አስተቀመርበት አናቅም ዛሬ ግን በጣም የበለጠ እንድናምን አረገን ያው እውነቴን ነው የምናገር በጣም በደስታ በቃ በራሱ ማለት ነው በእውነትኛም ማሪያችን አለቃ መከታው ማሞ ይሄን የመሰለ ጥሪ ለህዝባችን አድርሶ ህዝባችንም ሳይውል ሳያድር ፈጣን ምላሽ አድርጎ በዚህ መሰረት በዚህ መልክ ህዝባችን ደስ ስላለው ያፋር ወገኖቻችን ደስ አላቸው እኛም ደግሞ ለወገኖቻችን ደራሽ በመሆናችን በእውነቱ ትልቅ ኩራት ተሰምቶናል እናንተም ስላስተባበራችሁ አጠቃላይ ስላደረጋችሁት መልካም እና በጎ ስራ ከልብ እናመሰግናለን በጣም እናመሰግናለን እንግዲህም በጣም እንደዚህ ጊዜ ሰጥቶ በዛሬ በተጣበበበት ጊዜ ሰጥቶ እዚያ የቀረሰው አለ ብሎ በማሰቡ ብቻ እውነት እንደ ሰውኛ በማሰቡ እኛ የእንትኑ ባለቤት ብንሆንም ኖሮ ከዚያ በላይ ደስታ እንዲሰማን የበለጠኛም ደግሞ ለታች ያለው ደግሞ እኛ ደግሞ የበለጠ ደግሞ ሰው መሆኑን ሰው እንዴት እንደሚከበር
እንድናስብ አድርጎናል። በቃ በጣም የዛሬው ትልቅ ምክርም ያዘለ ትምህርትም ያዘለ ለወገንም ደግሞ እንደገና ደግሞ እንደ አይነት ሩሩነት የመጡ ወገኖቻችንን ታገራቸው በፍቅር በሰላም ተመልሰው ወደ ቤተሰባቸው በሰላም እንዲገቡ እዚያ ለቀሩት ደግሞ እንደዚህ ተንከባከቡን። በሸዋ ጠቅላይ እዝ በመከታው ፋኖ የሚመራው የሸዋ እዝ ወንድማችንም ደግሞ በድነቃቸው አስተባባሪነት እኔ በጣም ደስ የሚለኝ ደከመኝ ሰለቸኝ ታይል ለ5 ቀን ለ6 ቀን እዚህ ጫካ ውስጥ እሾህ እየወጋው ቦታውን እንኳን በማያውቀው እየጣሰ ይሄንን ነገር እንደው በእውነቴ ነው እኔ በጣም እኔ ድነቃቸው እኔ በጣም ማደንቀው ቢኖር እሱን ነው። በቃ እውነቴን ነው። ለምን ደከመኝ ሰለቸኝ ታይል ይሄን ሁሉ ከብት ሰብስቦ ለከብቱ መኖ ለነሱ ደግሞ የሚፈልጉትን ነገር እንዲህ አቀነባብሮ እንደዚህ በማድረጉ እኔ በጣም እኔ ምስጋና ለሱም እኔ ትልቅ ምስጋና አለኝ። ለሱም ቢሆን በጣም ትልቅ ምስጋና አለኝ። በእውነቴ ነው። እኛም በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ስም አጠቃላይ ለዚህ ማህበረሰብ ሆነ እናንተም ላደረጋችሁት በጎ ስራ ከልብ እናመሰግናለን። አቤት በታችሁ ሜዳው ላይ ነኝ ታይ እዚህ መምሪ ወንድማገኝ ሽንኩርት ጋር